ከዶሮ ጋር ነው የምትበላቸው? የቅድሙ ዛሬ እኮ ተሰበረ። ምን አድርገው? ይኸውልሽ ወጥ አድርገው ቁጭ ብላለሽ። ወስጄ ብቻዬን ከምበላ በእነሱ ላይ አብሬ ልብላ ብዬ ሲቆይ ከሽከሽ ደግሞ ወጡን ብቻውን እንጀራውን ብቻውን እያደረጉበት ገና ያልገባህ ነገር አለ። ቆይ ገብቶኛል እኮ ዳኔ እኮ አልነገረችኝም። ነግረኛ አይደለ ስንት እስኪ ነው የምታስደጋግመኝ? አመት ባለ እዚሁ እያለውቅም ዘመዶቼ ጋር ነው እኔ ስትላት እህቴንም እያለቻት ደግሞ እሷ ምን እንደምትመልስልኝ እንግዲህ ፈጣሪ ያውቀው። እኔ ግን አብሬያት አሁን ልሄድ ነው። ያ እንግዲህ ቁጭ አይደለሁ። እሺ በቃ አሁን ትበል በቃ። እስቲ ከፍ አድርገኝ። እንዴት ልወጣ ነው? ኧረ በል በዛው በበሩ ትወጣለህ፣ በበሩ ትወጣለህ። ዘንግቼ መሄጃ እንደሆነ አይቀርም። እሺ በየት ቤት አድርገህ ልትሄድ? አገሯን ታውቀዋለህ? ቤቷን ታውቀዋለህ? ባላውቀውሳ ምን ታደርጋለህ? ትጠፋለህ። ከዛም በኋላ ማን ያመጣል? ብርቁ እኔ ነው የሚሻልህ። እሷን ተዋት። አልኳት እዚህ እያለች ላይ ያደርጋሉ መሰለህ። ሰለስትና የሄድኩበት ከተማ የለም። ሰለስትና እጃ እንኳን የሸጥኩበት እዚያ ከተማ ከሄድኩ በኋላ ሌላ ሰው ደግሞ ይኖር የለ። እመወናይታቸው እታተላ አትሏል። እሷን ነበር በ50 ብር መሸጥ። ያችን በእጃዬን በ50 ብር ከምትሸጥብኝ በገመድ ይዞ እና ገዥ ታገኘውማ እገዛ እሸጥልሃለሁ። እሷን ሽጥልኝ። እሷንማ ትሸጥልኛለች። እሷን ታገኘው መሸጥ አይቀርም ዞሮ ሙሽሪትን። እሺ እንግዲህ መጀመሪያ ግን አመት ባልን ልጅ መጀመሪያ እንግዲህ በርቆ እኔ ነግሬሃለሁ። ቃልዬ እንዴት ነሽ? እየሰራሽ ነው ደግሞ ያየሽ እንዴት ነው የምትጠይቂ? ደህና ነሽ? ሰዎችን እኮ አውርቻቸው ነበር እና እኔና ገባኝ። ደህና ነሽ ዛሬ? ምን ሆንኩ? አይ ደስ የሚል እንትን እያሳየሽኝ አይደለም። ምኑ ነው ደስ ያላል? ምን ላግዝሽ? አንቺ ሰው ስታባረሪ ማንን አባረርኩ ደግሞ? ኧረ ተይኝማ አንቺ የሂጂ ስራ የለሽም። ማንን አባረሩ? ምን ላግዝሽ? እኔስ ምንም አልፈልግም። ነው ምን ሆነሽ ነው? እንዴት ምን ሆነሽ ነው ማለት? ባንቺ ስራ መስሎኝ መዋ በአመት ባል ምድር ቤቷ አለቀ ሄደች። እኔ ምን አደረኩኝ? ያደረኩት ነገር አለ እንዴ? ስንት ያላረግሽው ነገር አለ። እኔ ልንገርሽ ያረግሽው እንደው ምን አደረኩኝ? ምን ያላረግሽው ነገር አለ? ምን አደረኩኝ? ብትባይው አሰሚ መጣሽ ስራሽን የመጣሽበትን ሰርተሽ ሂጂ ብትባይ አንቺ ልጅ ዛሬ ሰርቼ መጣኝ እኮ ስራዬ። መጀመሪያ ይሄን ስራ ከመጀመርሽ በፊት ስንት ጥፋት ነው ያጠፋሽ? ዘላለም ደህና ውላሉ። እንደምን ነህ? ምን ነው ፈዛል? ኧረ ተወኝ እናቴ። ምን ሆነ? አሳዳሪ ነው አሳዳሪው ነው። ማታ ተጫውቶብኝ አደው። እንዴት መጫወታለን ብለን ቀማመሳችሁ? ቀማመሳችሁ ነው ጨከን እናረክብ አልከበት ሁሉ እንደጠጣሁ እንጂ አለች እናቴ። ራሴ ላይ ወጣለሁ። ራሴን እየዞረኝ ራሴን እንዴት አለ መጥና አጠጣም እንዴ ነው ወዲያ ሆነ። እኔ እኮ ታውቀኝ የለ እንዴ አይነት ዛሬ ተጀመርኩ በኋላ እኮ ችግር አለ። ኧረ እንደው ተው እንደዚህ እንትን አትበል። ተወኝ። አንተ እንዴት ነህ? እኔ ደህና ነኝ። እንኳን ጠጣህ። ተው ደህና ነህ ወይ? እንኳን ጠጣህ እንኳን ደነዘዝክ ትተኛለህ።
ያቺ ልጅቱ ደግሞ ሄዳ እዚያ አክስቷ ጋር ደርሳት በለሰ ብዬ አንዲት ደሯን ጥልጥላ ምንድነው ትወሰድላት ብዬ ኧረ ተወሰደቻት ይዛሃለች። ተወኝ እንደው ተወኝማ እናቴ እንዳንተ ብጠጣ ይሻለኝ ነበር። ምን እንደው እንዳንተ ጠጥቼ ደንዝዤ እንደው ፈዝዤ ብተኛ ይሻለኝ ነበር የተሰራው ስራ። ምን ሆነ? ኧረ ተወኝማ እንደው ምን ከምን እንደሚደረግ እኔ እኮ አሁን ዘመዶቼ ምን አይነት ሀሳብ ቢኖራቸው ነው እችን ሴት ልከው እንደው ሳያት ደግሞ እንደው የምታሳዝን ነገር ናት። አሁን እንደው ጥላኝ ሄደች እኮ ሄደች። አታረጉ እውነት እኮ ነው ማለት ምን ሆነ ብላ ምን አውቄ እንዴት ባመት ባል ምድር ብቻ አንተ ታተዳለህ? እኔ ምን አውቄ ጥላኝ ሄደች እኮ ነው የምልህ። አንተ እኮ ችግር አለብህ። ተናግራት ይሆናል። ምን ብዬ ነው የምናገራት? የለም ተናግራት ታልሆነ በስተቀር እንዴት በዚህ በባመት ባል ሰዓት እንዴት ተነስታ ዝም ብለህ ትሄዳለህ? እኔ እኮ ዘላለም አሁን እኮ እንደው የከተማ ሰው አንተ እኔ አውቃለሁ። እኔ ጠባይን ስለማውቅ ነው። ጠባይን ስለምትው እንደው ደርሰህ ዝም ብለህ ግንፍል የምትለው ነገር አለ። ኧረ እንደዛማ አድርጌያት አላውቅም። እና በምክንያት ትሄዳለህ ነው አሁን ምን አውቃለሁ። በዚች በእንግዳዋ ምክንያት ነው እንጂ በማን በዚች በመጣች ትውልድ በሷ አይደል ሁሉ ነገር። አረ እንደው በሷ ምክንያት አትደም ልትሆን ነው። በሷ ምክንያት እስከ ዛሬ ድረስ ተሸክማት አይደል የኖረኝ። ተወኝማ እንደው ወይ ነግራኝ ብትሄድ ወይ የሆነ ነገር ብትለኝ ያለች እንደው ምንም ነገር የለም። ምን ትለ ሹልክ አይ የለም። ቆይ እንትን ልጅቱስ አብራን ሄዳ አለች። ልጅቷም አለች እና ለሷ አሉ ልጆች አሉ። ለሷስ ምክንያት እንደው ለምን እንደሆነ አልነገራችት። ቃልም አለች እሷም አለች። አንተ መስፍን እንደው ስሞትልህ ተናግራት እንዳይሆን። አይ ቶ ዘላለም እኔ እዛ የሆነ ሌላ ጉዳይ አለ። የምን ጉዳይ ያለ? ሌላ የምትወደው ሰው ይኖራል። ይኸውልህ ተወደድካት ወዲህ ያመጣኸው ጠባይ ጥሩ አይደለም። ሌላ የምትወደው ሰው ይኖራል ዘላለም። ይሄ አሁን እኮ የለም በዚያ ጉዳይ አይደለም። እኔ ተው ማለት በዚያ ምክንያት አትደም። ግን እንደው አሁን ማለት ነው እሷም አጠፋች አመት ባል ነው አይደለም ወይ? እንዴት ባመት ባል ምድር ተነስታ ትሄዳለች? አገር ጉድ እስኪል ድረስ ምን አጠፋው? ተኝ እባክሽ ዛሬ ተኝ። እኔ እኮ አንቺን ብዬሽ ነው የመጣሁት። እንዴት እንደዚህ እኔ እሱማ ብለሽ እኔም ብለሽ ትመጭማ እዚህ በቀዩ ከምታወርጅን ታስከብሪ ነበር እኮ። ምን አደረኩኝ? ጥፋት ምን አጠፋሁ? ተኝማ ሂጃውን ስራት አለሽ። እኔ ምን አደረኳት? ለኔ ብላ ደግሞ አይደለም የሄደችው። ኧረ ጭራሽ እንደውም ለኔ ብላ እኮ። ምን አጠፋሁ? ያጠፋሁት ነገር አለ እንደ አመት ባል ምድር ቤት አመት ባል ማለት ነው እኮ። አንቺ ነገረኛ ነሽ ዛሬ እኮ። አመት ባል ልትውል ይሆናል የሄደችው ለኔ ብላ ቤቷን ለቃ ነው አመት ባል እኮ። እኔ ምን አደረኳት? እንደ አንቺ ለምን ሆነሽ ነው? አንቺ ሴት ያምሻል። ምን ሆነሽ ነው? ኧረ ደግሞ ትስቂ ነው እንዴ? እኔ ያደረኳት ነገር የለም እንዴ? ወይም የምትሄድበት ምናምን ኖሯት ሊሆን ይችላል እንጂ ለኔ ብላ በምን የምትሄድበት ምንም የላትም። በአንቺ ምክንያት ነው የሄደች። እኔ ምን አደረኳት? ከሞቀቱ ዳሯ ለቄ የመጣሁት ነበር እንደዛ የምትይኝ እንዴ? ነገሩ ለምን አልሰማም። እንደዛ የምትይኝ? እኔ አንቺን ብዬሽ መጥቼ እኔም ብለሽ ደግሞ አይደለም የመጣሽ ስራሽን ብለሽ እንጂ እኔም ብለሽ ትመጭማ እዚህ አታዋርጅኝም ነበር። ምን አድርጌ ነው? ዋናቴም ከሞቀ ቤቷ ጥላት ትሄድ ነበር። ምን አድርጌ ነው? ያደረግሽውንም አንቺ ታውቂያለሽ። ምን ሆነሽ ነው የምትከራከሪኝ ደግሞ? እናንተ የጉድ እኮ ነው ዛሬ። ስምኝ ተረብስማ ምን ሆነሽ ነው እንደዚህ ሆንሽ? ጸባይሽ ተቀያየረ። ተይኝማ ተይኝ። አሁን ተይኝ እባክሽ። በዚህማ እንድትይኝ አልፈልግም። እንዴ ምን አስብሽ ነው? አይ እኔ ነኝ ስትጀምር ጥፋተኛ እስካሁን ድረስ። ወይ አበዛሽው አንቺ። ምን ሆነሽ ነው? አበዛሽው፣ ማርያምን አበዛሽው። ምን ሆና ነው? እንደው አንቺ የመጣሽበት ቀን ምን ቀን ነው? እሺ ነበር አንቺንም እስኪ ተይ አሁን እኔ እንደው ምን የጎደለ ነገር እንደው ምን አጉልዬባታለሁ? እንደው አንከባርሬ ያስኳት ሴት እግዚአብሔር የተመሰገነ ይሁን። ጥላኝ እንደው ምንም ነገር ሳትነግረኝ ጥላኝ እንዴት ትሄዳለች? እንደው አስበው። ያለ ምክንያት አትሄድም እኮ ነው የምልህ። ምን ምክንያት ተፈጠረ? ትንሽ እንደው ምክንያት ቢኖር አስብ። ግድ የለህም አስብ እስኪ ያልካት ነገር እንዳይኖር። እንደው የለም እንደው ባለፈውም የተናገርኳት በዚህ በአዲሷ ልጅ ነው ያ ሁሉ ነገር እንደዛ ተናገራችሁ እኮ። አሁን እሷንማ ማለት ነው እንደው ሳንታ ነበርክ ይሁን ትለኝ ነበረ። አይ ዘላለም እኔ እንደው አልቻልኩበትም። ተወኝ እንደው በቃ እነዚህም ልጆች እንደው ቃል ናት አሁን ትንሽ የምታሳስበኝ። እንደው እሷ ጥሩ ልጅ ናት። እሷ ምን ታሳስባለች? አሁን ለቅንዴት እና እንግዲህ ታልሆነ ሀጀም ቢሆን ላናግራት። ምንዋን ነው የምታናግረው ከዚህ በኋላ? እንዴት? ኧረ በቃኝ እኮ እኔ በቃኝ። ወስኛ ልጇ እዚህ ያስቀምጠህ እንዴት ነው ወስኛ? በቃ እንደው ልጇ
እንደው ልጇን እንደፈለገች ትኑር። ልጇ ከፈለገች እስኪ ሰለቻት ድረስ ትኑር። ልጇን አልናገርም። ጥፋት ኖሮ ትሆን እንዳባቷኛ ይዛታለሁ ከኖረች ከሄደችም እንግዲህ ምርጫው ነው። አንተ ጋር ጥፋት ኖሮ ትሆን እንተራረማለን። አትነግረኝም እሷ? ለምንድን ነው የማትነግረኝ? አንተ እኮ ነው አሁን ማለት ነው። አንተ ራስህ ያለው ባሉ አይደለም እንግዲህ አምን ወሽሟ ነኝ እኔ ወሽሟ ነኝ። እስከ ዛሬ ድረስ ኖራ እንዴት አያችሁ ዝም ብለህ አንቺ ነሽ አይደል እመዋኔ ስድልሽብኝ? ምን አደረገ እና በአንቺ ተጣልተው አይደለ አብቆና እመዋ አመት ባላሉ ለምዚህ ምናምን ብለህ ሄድሽ። እኔ ሲጀመር ምን አደረኳት? አንቺ ነሽ እንጂ ለደዛ ጅል አትጋላጃጅልሽ ትባምተበል ምድር ተነስተ ውሽማ አደረገች እንጂ ባሏ በሆነ ኖር እኮ በስነ ስርዓት ነግረኝ ነበር። ጥሩ ነገር ይውጣ። ምን ጥሩ ነገር አለ? ይሄ እኮ ምንም ምክንያት የለውም። አሁን ስለ ውሽምነት ምን አመጣው? ውሽምነት እኔ ውሽማ ነኝ እንጂ ለባሏ ጋር ማለች። በቃ ለዝም ብለህ ደርሰህ የምትገምተው ነገር አለ። ኧረ እንደው ተወኝ። ደርሰህ የምትገምተው ነገር አለ። ተው ዘላለም ካንተ ጋር እኮ ተዳርሰናል እኮ በሷ የተነሳ። ግድ የለህም አሁን አንተ አትበሳጭ። እኔ እንደ ምንም ብዬ ማለት ነው ሂጅ እሷን አናግራታለሁ። ምን ብለህ የምትናገር? እንደው ዘንድሮ እኔና አንተ አልሆነልንም። ምንም ያማረብን ነገር የለም። እንደው በቃ እንደው እኔ እነግራታለሁ ያልኩህ አረዳ እስቲ ልሄድና ምን አስባለ እንደሄደኝ ምናምን እንደው ሌላ የተጠያየቃችሁት ነገር የለም? የተነጋገራችሁ? አረ እንደው ምንም በዛች ልጅ ምክንያት በዚህ በእንግዳዋ ምክንያት ባለፈው ተጨቃጨቅን። አና በሷስ ቢሆን ተነግረህ አይደል ያለበት ማማረር ማጉረምረም ምናምን ጀማመረች። እኔ እኮ ይኸውልህ አውቃለሁ አብሬ ልሂድ ጀምሬ ነው የማውቀው አለችኝ። ባለፈው ቤት ላይ ጉድለት የለብህም ልሂድ ባለ ሌላም ነገር ላይ ጉድለት የለብህም ማለት ሌላም ላይ ጉድለት የለብህም ማለት ነው እንጂ ዘላለም ጉድለት ይኖርብሃል። ግን እሱም ቢሆን እኮ እንደው ሌላ ያጎደልከው ሌላ ያስከፋት ነገር ታለ ብዬ ነው። እውነት እንደው ያጎደልኩት ነገር ቢኖር እኮ ዝም እል ነበር። ጎዶሌና ስለማቀው ምንድነው ያጎደልኩት ነገር? ምን አዲስ ነገር አለ ወይ ከመሰላቸት ውጭ ወይ ሰርችቻት ነው እንዴ? አላውቅም። ወዲያው አይ እንዴት ያለ ነገር የለም እንዴ? አበባው እኮ ነው የምትመስለው። አበባው እኮ ነው የምትመስለው። ያማኩንም አንተንም እኮ ተጣልቻለሁ። ተስተውስ አንተ ምን ያልተጣላኸው ሰው አለ? አንተ ምን እና ባንቺ ተናደ የሌለ ሲጨቃጨቃችሁ ወንጀም እዚህ ባላሉ ልም ብለ ሄደች። እኔ ያጠፋሁት ነገር የለም ብርቁ። እና አሁን እንግዲህ ምን ልታደርጊ ነው? በጎችን ልታጠፊብኝ ነው እንዴ የመጣሽ? እንዴ ለበዓል ገዝተህ ነው? ገዝታችሁ ነው ለበዓል ነው የምናርደው? ወይ ያኛው ነው ምን ገዝታችሁ? አጭ እንዴት ሌሎችን ለይሻቸው ላሞችን ብቻ ነው የምታውቂ? ግን እኮ አሁን ይኸኛውን ብሰጥሽና ሂደሽ መዋን ብታመጫትስ? መዋ ትመጣለች። ለእኔ ብላ አይደለም ሄደች፣ ወይም ደግሞ ቤተሰብ ልጠይቅ ይሆናል ሄደችው። አይደለም እጂ እና ልታለቅስ ነው እንዴ? እንጀለ እና አሁን ምን ይሻላል? አንድ ፍሬ ልጅ አመጣ ሲያስታቅፉኝ ምን ላድርግ? ይበል በቃ ግድ የለም። እኔ ብርቁን ያየው በርቆሬ ብሎ ጮኸ። ናፈቀችኝ ካልሄድን አንተዬ እነዚህ እኔ ጋር እያደረ ማለት ያ እንት ፈርቷት እንግዳዋል ያነዚህ እኔ ጋር እንኳን እያደረ ነው የምልህ። እሷን ነበረ ስሟን የሚጠራ ሌሊት ላይ አለባበሷን ምናምን ሲያት ተለየችበት። ሌላ ፍጥረት መሰለኝ። እንዴት ያለ መከራ አይቶ አያውቅም ማለት በለ በቃ እስቲ እኔ ራሴ ግድ የለም እንደገነሳል እንደገ ተነስቼ ደረስ ብዬ እመለሳለሁ። እንደው ቢቀርብኝ ዘላለ ወግድ ተጀመርኩ በኋላ እንዴት ያለ ቢቀርብኝ ግድ የለህም ነገ እኔ ማለት ነው ወረድ ብዬ አናግሬያት እመለሳለሁ። እንዳያሳስብ ውስጤ እኮ ደግሞ ተው የሆነ ነገር ፈጥራብኛለች። የለም ምንም ነገር የለም። ቆይ እኔ ሂጅ እኔ ራሴ ነግሬያት እመጣለሁ። እንዴት መጀመሪያ መች ተሞከረ? ግድ የለህም ተዋት እስቲ ሌላ ነገር ከፍቷት። አንደኛም ደግሞ አዲስ ምን ስለሆነ ማለት ነው ቢያንስ አንተ ጋርም እኮ መናገር ነበረባት እና ታዲያ ለማንም ትንፍሽ ሳትል ሹልክ ብሎ መሄድ ምን ማለት ነው? ግድ የለህም ቆይ ነልመካ የናፍቃት ነገር ይኖራል እንጂ የዱሮ የነካካችሁ እንዲሁ መጥፎ ነገር አእምሮ ላይ አይምጣ። ሌላ ነገር ደህና ነገር ልጅ አይደለች ገና ወጣት እኮ ናት። ደህና ነገር አስብ።
ወይ ሳላጎደልክበት እንደው ምን አይነት እድለኛ ነኝ እያልኩ እንደው አመጣው እቺን የመሰለች ወጣት ጽድያ ስታበቂ ደግሞ ታለቅስ ነው አይደለም ፍቃይ ነው እንጂ ዝም ብላ ጅልና እንዳንተ አይደለም እሱማ እናት አይደለም ታለቅሳለች እያሳዘነች ነው እንጂ ለምን ታሳዝነ እንትን እናት ቤቷ ደዛ ትመጣለች ቤተሰብ ልጠይቅ ይሆናል ሄደች አይደለም እኮ አመት ባለና ሰው ሀገር ነው ባሳልፍ ያላውቅምና እዚያ ተዘመዶች ጋር ነው ብላ ነው እንጂ ሄደች። አይ ትመጣለች ቤተሰብ ልጠይቅ ይሆናል ሄደች። እሱማ አብረን ሄደን ነው የምንመጣ። እዛ ሲያስጠላ ደወንጭ እንዴ ያምሃል ስትመጪ ያመኛል እንጂ ነው አሁን የምታለቅስ ለምን የምታለቅሰው? አሁን እኔን እንትን አለችው ለማስባል ነው አይደለም ከብት በጎች ናቸው እኮ ያዝኩኝ። አሁንና በጉ እንዳይሄዱ ልቅስ አሁን ወደ ቤት እየነዳናቸው እንሂድ ምናምን ያዝጥሽ ምን ላድርግ ብለህ ያጠናው ነገር አለ እንደው ከጀርባው ብቻህን ስትኖር ጊዜ እንደው አሳሰብክኝ። እኔስ ይሁን ተድቤ መገፋ ብያለሁ ብዬ ነው የተውኩት። አንተም ደግሞ እንዲሁ ብቻህን ነው ተው እንጂ በኋላ እንትን ብቅ እላለሁ እናወራለን። እግዚአብሔር ይስጥህ። ትንሽ ተንፈሰል ትንሽ ተቃጥያለሁ ብዬ ልውጣ ተቃጥያለሁ ትንሽ ተኝት ብዬ ልውጣ። እንደው ናፈቀች ራሴ እንደዞረ ነው ናፈቀች ወግዲ ምንድነው የምትናፍቅ? ትመጣለች አልኩህ እኮ ተወኝ በልግባና ተኛ። እኔ ግን አሁን እንደው እዛው በቃ አሁን የቃል ነገር ነው ማነው ደግሞ የልጇ ነገር ነው የሚያሳስበኝ እንጂ ሶስት ደግሞ ታሟላል ውስጥ እየተጠነቀቃችሁ ንገራት። ማን ነው ደግሞ እነዚያ ልጆች እንዳይነካት እዚህ ያያገረመው ነው። ማን ነው ታሟላል እንዳይላችሁ በል እንግዲህ አረፍ በል ግባማ አላልኩህ የለች እነሷም ነው ልክ ያለ በኋላ መጣና በል አንድ ሁለት እንላለን ይለቃል። ደህና እሺ አይ አመት በዓል ግን አንቺ ወደ ቤትሽ የማትሄጂ ግን አመት በዓል ለምንድን ነው እዚህ የምትውይ? ምን አለ ብትሄጂ እንትን እንዲያውም እህቴ ምን አለሽ መሰለሽ? ምን አለች? ግምሬ ብትሄጂ ስትነግሪኝ ምን አለ አገሯ ብትሄጂ እች ስል ምንድን ነች እች ምን ቦት ነው የወተቱ እንኳን ያንኳ አትለኝም ቃልዬ ነች አትለኝም። ለሷም በየመጠች ምን አለ ብትሄጂ እና እንትኑን በጠበጥሽው በሶውን በጠባሪ ቤቱን በጠበጥሽው አላለች ብላለች አላለች እና እቺ ምንድነው የወተቱ እንኳን ጠይቃታለሁ እቺ ስልባቦት አላለችም። ዝም በል ስለባቦት ጠይቂ። እሷም በየመጠች እንዴት እንደዚህ ትሰደኝ አሰደኝ ማን ሸታ ተዋሻለህ? አትዋሽም። ምን በጎችን ይዘናቸው ወደ ላይ እንውጣ ወይስ ተይው አንቺ ሂጂ። እኔ ማብሬ ነው የምሆን ትችላለህ። ሄደህ ትችላለህ እንትና ሲመጣብሽስ ማ ቢሻው መጣብሽ እንጣያ አንቺ ግን ተቢሻው ዘንድ ምንድን ነው እንትን ያላችሁ? ሰው የሚያደርገው ነው ገመረኝ። እኔም ይዘልኝ ቅርብ እዛው እለዋለሁኝ። ልብስህን አስይዞ አንቺን ላክ እንጥራው። እንዲያውም እንጥራው። የት እንዳለ ታውቃለህ? እሱ ጋር ትወይ አመት በል ችግር አለ። እቤቱ ነው ያለ። ልጥራልሽ ደስ ይለኛል። እንሂድና ይዘነው እንምጣ። እና ቢሻው ቤት እንሂድ። እንዴት? አይ ቤት እንኳን አልሄድም። ነግስ ዋ እናምጣቸው በጎች ምንም መወቀር ሜድ
ወይኔ ይሄ ልጅ በስመ አብ ዛሬ እንደዚህ ስጮህብኝ ልትውል ነው አንተ? ስጮህብኝ ልትውል ነው? ማን ጮህብሽ? አሁን እየጮህክ አይደል እንዴ? እያለቀስኩ እኮ ነው። ወይ በስመ አብ! ኧረ ወደዛ በቃ እኔ ልሄድ ነው። ይድፋሽ ሂጂ። ወደዛ ተጠላ ሊጮህብኝ ነው። የቀንችርሽ ደግሞ በጎችን ልታስጠፊ አንቺ ልጅ እኛ ቤት ያለሽ ልጅ አንቺ ዓይንሽ አይሰማም። ይድፋሽ ወዲህ ምን አደረኩ? ዘላለም እንዴት ነው ነገሩ? ጋይ ዘላለም አይዞህ ደነገጡ እንደ ቢሻ ልብስ ላውልቅልሽ እንዴ ምን አከንተ ይድፋሽ ወዲያ ና ለመለክ ቆምና ሸለበት ወይ ወደኛ ቢመጡ ኑሮ ከበዋ ጋዛ እየተጫወቱ እሱማ መጥቶ እኮ ሲያወራኝ ቆይቶ ነው የሄደ ነገሮት እንትና እንደው እናትሽ ምን ልሁን ብላ ነው እሱ በእሱ አስጥፋት አለ ብለህ ነው ጋይ ዘላለም እንደው እኔ ነኝ ችግረኛ ማምጣትም አልነበረብኝ ልጅቷን ደህና የሞቀውን ትዳሯን እኔ ልጅት ምን አደረገች እሷስ ብትሆን አመት ባል እያወቀች ተነስታ አሁን ዝም ብላ ሳትናገር ተነጋግራ መፍታት እየተቻለ እስቲ ነው ቁጭ በይ እሱስ ችግር የለም ቸኩያለሁ ቤትም ስራ ትቼ ነው የመጣው እኔማ እኮ እንደው መፍትሄ ካለዎት ብዬ ነበር የመጣው ምን ይሻለናል አበዋም እንቅልፍ የማይተኛ ቤት እሁ ሲል ነው የሚያለው ምን እናደርግና እሱንም እኮ ነገርኩትኝ እንደምንም ልበልና እቺ ቤት ያለችትን ነገር ተጨራረስኩ በኋላ ደርሼ እመጣለሁ አገኛታለሁ ይሻላል እንደዚህ እጂ ያጥምዳጂ የሰውዬ ስልገቱ ነው ይላል ዋኔማ ቢጨንቀኝ እኔማ እኮ እንደው እሱም ሲያሳስብ እንደምዳርጎት የለም ብታይ ዋ ቤት አይተኛም እሁ ሲል ነው የሚያደር እኮ ማለት ይነሰው ወይ ተለመደ በላይ ዝም ብላ ተነስታለች ያጣለች እንዴው አልነገረችሽም ግን ምንድነው አለች ምክንያት የለም እንደው በቃ እኔን ለራሱ ካለድን ስትለኝ አይደል እኔ ስትዩ አልሄድም እንደው አንቺ ብትጨክኝበት ባበት ባለድር ብዬ ነገርሽ እናት ያልሽ ትልቅ ሰው ነሽ ትልቅ ሰው ነሽ በዚህ ሰዓት ላይ ይከረል ግን መስባል ሲደራለስ አሁንም እንደው ችግር የለውም እንደው የሚያመጣት ከተገኘ እኮ እዚህ ሰራው ምኑም አልቋል እሱንማ እስቲ ቆይ እንግዲህ እኔ አሁን እንትን ልበልና እዚህ ማስተካከላት ጉዳይ አለችኝ እሷን ላስተካከልና ጠጀም ትመለስ እሷን ለተመለሰች አንዴ ደረስ ብዬ እመጣለሁ ከተሻለ አንድ ወረራ ሀድ ብዬ እመለሳለሁ እንጂ ምንም ማድረግ ነኝ ነው ቅድሚያ ይቺ ላካስ እንጂ እሷ ካልሄደች የማይሆን መጀመሪያ እሷ አይደለም ችግሩ እሷ አይደለም እሷ ስብስኖር እሷን መስደድ እያለ እሷ ተነስታ ምን ታረግ ተደል እሷማ ብለኝ ነበር እኮ እንደው እቺ ልጅ ብለኝ ነበር እኔ ነኝ እንጂ እሷ አይደለም ሌላ ምክንያት ሌላት በቀር እሷ አይደለም እና እንግዲህ አማከርክማ እንግዲህ እኔ እኮ ልጠይቆት ብዬ ነበር የመጣው መሄዴማ አይቀርም አሁን እንዴት ነው እሱ ተረጋጋ ቅድም ጥሩም አለበት ኧረ ምንም እህልም ይቀርባል የለም አንድ ዜ ጎርሳል ወዳው ይላል ተሰዋላት ስቶት ማለት ነው እንቅልፍም የለም ምን ያርግ ወዳጅን ባመት ባልመድር እኮ ግራቢ ገበይ ንሽ እስቲ በቃ ይኸውልሽ እንነጋገርና አንቺ ያቅጣጫውን ትሰጪኛለሽ ደረስ ብዬ እመለሳለሁ እሺ እንዲያኮንማ እሺ ደረስ ብዬ እመለሳለሁ አንቺ እስከዚያ ድረስ እሱን ተለባኝ ኧረ ችግር የለም እዚህ ማንም ታይልሽ አትነጥዩ እሱን ቢያርግ ይቀርባል ክፉ አመል አለበት ችግር አለበት እንዲህ ያለ ነገር ሲገጥመው ማለት ነው አጉል ጠባይ ያመጣ ቅድም እኮ ብሎትም ሁለት እንላለን ብሎኛል መጠጥ ባፉ የማያዞረው ሰውዬ
የገባኝ ነው ለራሱ በእንደ እንትን በውስጥ ተከታታይ ያስብርቁ እንዴት ነው ብርቁ ደህና ነው ለቅሶ ነው ደግሞ እሱን አፈቀችኝ እያል ካልሄድኩ ነው የሚል እናቴ እሱም ቅድም መጥቶ እኮ አየሁት እሱን እኔስ ማናቸውም ብዬ ማናቸውን ላባብል ግራ እኮ ነው የገባኝ በይ ምን ትያለሽ መሰለሽ አባትሽ በኋላ እንዴው ሲመችህ እንውጣና ደና በጋ አምጥቷል አሉ ማን ነው ያሞላልኝ እንመራርጣለን ለባሉ በይ ተቤት ታሉት ሲላል ነበርም አይተው እነሱ ምን ያረጋሉ ብለሽ ነው ደና በጋ ለምን መራርጣለን እሺ ነግራለሁ ለስለድን የምስራችችን የመጣው እሺ ደና ይዋል በይ እሺ ደና ይዋል በይ እናቴ እሺ ሰው ሁሉ ታስጨንቀውና በቆጭን ይዘሻቸው ነው እንግዲያውስ አቅማን አታውቅም እንጂ አያለዛዝ ምን ነው ደግሞ ማታ ይቅር ችግርም የለው አንተ ቤት ክፍት አድርጌ ስጠብቅ ችግርም የለው እንትን ምናምን ብሎኝ ነው እንጂ እንግዲህ እመጣለሁ ብለህ ስታስጠብቀኝ ያደርክ እንዴት እና ደግሞ ከመጨለው ሳይሉ ስለምድህ አንተም ፋልያ አየለዚህ ቁልብጫው ሆኖ ነው አየለዚህ እንዴ ወጎጉን ይዘዋል አየለዚህ እስቲ የምጓን ሚታሳይ እንዴ ሰተውቆል ከተማ ያለው ሰተውቆል እዛ እንኳን እገየው በኩል እንኳን ሆኖ ኧረ ከኔ የማውቀው ነገር የለም ገና አሁን ታጥያይቄ ልሄድ አይደለ ገና አባትህ እኮ ነገረኝ ቅድም መቼስ ተነስታለች አሉ ተነስታ ሄዳ ዝም ብላ እኮ ነው ደግሞ አብሬልኝ እየናፈቀችኝ እኮ ነው ዝም ብለህ አሁን ለቅሶውን ምን አመጣው ስትናፍቀኝ ጊዜ ነው እንጂ እየናፈቀች እንዲሁ ግን ናፈቀች እውነት ወይ መከራ ተው ግን ወሰደኝ ግን እስቲ ቆይ ግድ የለም አብሬልኝ አፈር ልብላለህ እናቴ አንተም እንዲሁ አውቀሃል ነፍስ አውቀህ አንተም ነፍስ አውቀህ እስቲ ትንሽ ቆይ አረፍ ልበል አንተ ጀግኒ ቆይ ታላችሁ ለምን ሰደዳችኋል ወደዚያው እንጂና ታላችሁ ለምን ሰደዳችሁ ሴት ገላርፍልን እሺ በል እናቴ ተጋራ በል ይታገላል የራሴ እዚህ ናፍቀኝ እንትን ታላችሁ በአግባቡ አትይዟትም ነበር ወይ እና መጀመሪያ ይኸው ምን አለሽ መሰለህ እንደው ተዚህ ሰውዬ ጋር ምናምን ብለህ ማን ተዚህ ሰውዬ ጋር እንዴት አንተ እንዲህ ያለ ነገር እንዲህ ያለ ሾክ ይዘህ እንዳትመጣ ነግሬሃለሁ እንዳትነግረው ለሱ እንዳትነግረው እንዲህ ብላ ነበር ብለህ እኔ እንደሰማሁ ልቅር ነግሬያለሁ እንዴ እና አልነገርኩትም እኮ ለሱ ይኸው ኋላ እንደው ከዚህ ሰውዬ ጋር እንደው ሁሌ እስኪ መጭርቅር እንዴ ነትርክ ሁሉ ጊዜ ነትርክ እንደው ከዚህ ሰውዬ ጋር በብር አባበረው ምን የምታመጣው አጁ ታሩጩ አለ ይያገር በረባ ባረባው ሁሉ እስኪ ነትርክ ምናምን አለችና ኋላ እቺ ልጅ ወዲያ ታልሰደዳት ምናምን አለ ከዛ እንትና እኮ ያችን እኮ ነው ዘምድናው ለሷ አይቀርባትም ወይ እሷ ራሷ አትሰዳትም ታሪች እንትን ብሏት ነው እንጂ ትሄድ ምናምን ስትል እሷ አብዋ ደግሞ አይቻልም ታያት ምናምን አበዋ ደህና ልጅ ደህና ነኝ ና እዚህ ቁጭ በል ኧረ ቁጭ በይ ይሁን ተባረኪልኝ
አጉልማት ማዛልቅ ጸሎት ለቅስፈት ይላሉ ደረሰኞች። እንዴት ያልክ በይስሙን እንደው ምን ይሻላል እናንተ? ምን ላድርግ ብለሽ ነው ልጅ? ግራ የሚያጋባ ነገር እኮ ነው። እንደው ምንም አይነት ሳይፈጠር እንደው ዝም ብሎ ሽልክ ብሎ መጥፋት እንደው ምን ይመስልሻል? እሱማ በዚያሽ ልጅ ምክንያት እኮ ነው አበዋ እንደ ጅቢያት ስትለኝ እኔ ማንተን ሰምቼ እንዴ ብዬ እንግዳ ደግሞ እንዴት ሂዱ ይባላል ብዬ እኮ ነው። ልጅቷማ ምን አጠፋች? ተቆጣናት እንደ ደንቡ ነው የሆነች፣ እንደዛው እንደ ከተማው እንደለመደችው ነው የሆነች እንጂ ሌላ ምን አመጣች? ምን አጠፋች? እና እሷን እኔ እንደ የገዛ ዘመዷን እስቲ እንግዲህ አስቢ። አንቺ ስለምን አልሄድሽም ግን? ዋ እንዴት ባመት ባል ምድር ባዶ ቤት ዘግቼብህ ሜዳ በዋ እንዴት? አይ እሷም እኮ ትመጣለች እንዴት አስኪያልፍላት ነው ልጅ ትመጣለች እኮ አሁን ትመጣ የለም። ፈጣሪ ባርክሽ። ደግሞ አንቺን የመሰለች ልጅ ወልዳ የእሷ ባህሪ እንደዚህ መቀያየሩ ግን እንደው የሚገርም ነው። ትመጣለች አበዋስ እንዴት አስኪያልፍላት እኮ እያወቃት እሷ እዛው ግንፍል ብላ ይዘዋል በውስጥ አፍና ይዛ ነው እንጂ ኧረ እንደዛ ሲል መቼም በሌላ ክፉ ነገር አልላት። እንደዛ ሲል ነበር ክፉ ነገር አልላት መቼም። አንቺም ልጁ አይደለሽ? ክፉ ነገር ክፉ ናት አይደለም መቼም ክፉ አይደለችም። ግን እንደዚህ አሁን እንደዚህ አይነት ነገር እኮ አይደረግም። እሱማ እንደው ባመት ባል ምድር ባዶ ቤት ጥላን መሄዷ ነው እንጂ አንቺ ካለሽልኝ ማን ምን እፈልጋለሁ? ተይዳ አንቺ ልጄን ከልጄ ጋር ካንቺ ጋራ ከብርቁ ጋራ እንላለን። ትመጣለች እኮ አበባ አሁን መፍትሄ ይጠፋል እና መጣታለህ እንደው ዝም ብላ ትጨነቅማ። እኔ ልቁስ የፈራው እናንተ እንዳትታመም ነው። እንቅልፍ የለ ምግብ የለ። አይ የልጅ ነገር እሷም እንደው ልጅ ሆና ነው እባክሽ ተይ። ልጅ ሆና ነው በልጅነቷ አይደል የወለደችሽ አንቺን? ልጅ ሆና ጓደኛሽ ማለት እኮ ናት። እንደው ምን አጉድዬባቸው? ኧረ ምንም አበባ እንደው ልጅ ታናዳ ባንተ እኮ አይደለም በልጅ ተናዳ ነው። አንተ አይደለም በልጅ ተናዳ ነው። እንደው ያለችሽ እንደው ያጉረመረመችው ነገር የለም? በቃ እቺ ልጅ ሳትሄድ እዚች ቤት አልመጣም ነው ያለች። አሃ በልዛችኛዋ ልጅ በገዛ ዘመዷ እንግዲህ አስቢ። በገዛ በሰው እሷም እኮ አንተን አዋረድኩ አንተን አሳፈርኩ በተከበርክበት ቀዬ ብላ ነው እንጂ እኮ መሄዱን ፈልገው ነው ብላ ነው። አይ የኔ ልጅ ምኑን አዋረደችኝ? የዋረደችኝማ አሁን ነው እንጂ ጠላኝ በባዶ ቤት እንደው በባዶ ቤት እንደው ልጅ አንቺን እንኳን ምን አለ እንደው አስባ እንደው ላንቺ ብላ እንኳን ለልጅ አይደል ትልምትል እንደው በአንድ በኩልም ሳስበው እንደው እንዴት ልጇን ጥላ ሄደች ብዬም እኮ ይገርመኛል። እኔ እሱማ እኔም ቢብላት ነው እኔ አልሄድም ስላት ጊዜ ነው። ተባረኪ ልጅ ተባረኪ። እንጀራ ይውጣል አሁን እንደው ትመጣለች አበዋስ እንጀራ ይውጣል። ቆይ እንግዲህ ምን ትጨርስ ምናምን ስራ ሰርታ ምናምን ሲላት እና እሱ እውነቱን ነው አሰባቻት። እሷን ብላ ነው የመጣች። እሷን ብላ መጣልኝ አሰባቻት ወላ ዝግልኝ ተዘረለ ስልጣና ዝልታ እደ ተወረፍ ዝም በል። እኔማ ዛሬስ ደግሞ መጥቶብሃል እንዴ? ከፍቶ ስትፈቀኝ ጊዜ ከፍቶኝ እና እስቲ እንሂድ። አሁን ምን ተሻለ? እኔ እኮ ማለት ነው እኔ ልጅቱ ናት ወይ ጉዳዩ? አሁን ጉዳይት ልጅ ተወረሽ ልጅትን መስደድ ነው። እንደዚያ በዘለለ ደግሞ ማለት ነው ቤትን እኔም እኮ አነግጬ ጥያት መጣሁ። መስኮት ምንድን ነው ያችን እንኳን ምን ታረግ ነው ደግሞ? ምን አባቷ ልጄ ተሰው ተው ግድ የለህም። አደብህን ግዛ ተው ግድ የለህም። እና ምን ላድርጋት? የእኛን ሁሉ እንደዚህ ስታደርገኝ የእኛን ሰው ሁሉ አክተው ግድ የለህም። አንተ ያረተው ወይ ደግሞ ኧረ ተውኝ አንተ ብርቆ። ኧረ ተው ግድ የለህም። ምንድን ነው ለቅሶ? እንትን በቀን ነው ዝም ብላ አትዋረሙኝ። እንትን ብናደርግስ ምንድን ጥጃ ብትወስደኝ የፊዳ ነው። እሷማ እዚያ አክስቷ ዘንድ ዶሮ አደርሳለሁ ብላ ተነስታ ልነግርህ ዶሮዋን ጥልጥላ ስትሄድ እኮ ልሻይ ልትገዝ ልትሸጣት ስትል ምን ልትሸጣት ነው? ልትሸጣትማ አይደል
አብሬሽ ልምጣ መገደፊያ ሆናታል ብላ ነው አብሬሽ ልሄድ ስላት እምቢ አይቻልም ተመለስ ደግሞ አንተን ሲይዥ ስንከረፈፈ ምናምን አለች። ስንከረፈፈ ትልሃለች እናት እና ይኸው እየነዛት የሆነ ሰውዬ የሚሸጥ ነው አለ። ከዛ እና ምን አለች? አይሸጥም ብላ ገመላልጣው ሄደች። ኮስታራ ነው ገመላልጣው ሄደች። ገመላልጣው ገላምጣው ሄደች። ገላምጣው ሄደች። ጉድ እንዴው አማርኛ እኔ ግን ስታርግ ያደረገኝ ነው ሞኝናት ግን ጥጄ እንዴት ምን ታረጋ እምሸጥ ነው ሲለኝ በየ 50 ብር የንሸጫ መጠጥ እንዴው ሁሉ ነገር 50 ብር የሚሸጥላል እስቲ ስጠኝ የምሸጠው ገሩ አንተ የናት ቆቆሩ ነው የአባትን ጥጃ አውጥተህ ሽጠህ የለ የአባትን ጥጃ አውጥተህ ሽጠህ ዝም ተባልክ ደግሞ የኔን ዶሮ ትወስድ እስቲ አሳየኝ ደህና ዶሮ የት ነው የእናንተ ዶሮዎች አላደጉም አሁን ጎበል ናቸው እኮ ገና ጎበል ናቸው ቅድምማ እንጀራ ሰጥቷቸው እኮ በወጥ አድርጌ አንተ ሰውዬ ማን ብሎህ ነው እኔ አትነካከብት ታበሳቸዋለህ አልነካካችሁም እኮ ዝም ብዬ እንጀራ ስታቀርብልኝ ወጥ ስታደርግልኝ በልጭልና ብላው ስትለኝ እሺ ብዬ እስቲ ዶሮሽ ማለህተ ናት ብቻዬን ተመበላ ይገርምሻል የጎዳችኝማ እንደውም አሁንማ አሁን እኮ አሁን የጎዳችኝ እኔ እስካሁን የተናገረችኝም ነገር ምንም መስሎኝ አያውቅም ነበር። ይኸው አንቺም እንደው ልጄ ትላለች። በአንድ በኩል ግራ እኮ ገባኝ። ልጇን አምና ጥላልኝ ሄደች። እኔን ደግሞ ትታኝ ሄደች። እኔ እኮ ጥለኝ ኮርፊያ መሆኑ ነው እንደምትመጣ እኮ ስለምታውቀው ነው እንደምትመጣ እኮ ስለምታውቀው ነው። ጨክና ባንታ ጨክም ነው እንደው ከበላይ ስላናደደ አንቺም ተቸገርሽ። ችግር የለውም አትቸገሪ የኔ ልጅ እንጀራ ይውጣልሽ። እንደው እግዚአብሔር እንደው ህይወትሽን ያለምልመው እንደው ክፉ አይንካሽ። አሜን አቦ እንደው አንቺን የመሰለች ልጅ ወልዳ ይሄ ባሪ እሷም እኮ ዋናት ለነገሩ እኔ እንደው ተጎዳው እንጂ ውስጤ እንደምን ሆኜ ነው። ግን እንደው ሌላ ነገር ይኖር ይሆን ብዬ ግን ተሰማኝ። እንደው ሌላ ልቧን የተጫናት ነገር ይኖር ይሆን እኔ ጋር ከመምጣቷ በፊት ሌላ ነገር አስባ የለመደችው ነገር ይኖር ይሆን? እንደው እንደዛ ቢኖር እኔ እንዴት እቀራለሁ? ውስጤን ያሳዘነው እንደዛማ አታስብ እንጂ አበዋ ምንም ነገር የለም። እንደው ወዳጅ ነበራት ይሆን? እንደው እኔ ልጅ እንደው አንቺ ልጅ ነሽ፣ ሁልጊዜም አንቺ ልጅ ነሽ። ምንም ነገር የለም አበዋ። እንደውም የኔ አባት ከሞተ በኋላ ከአንድ ሰው ጋር ሆና አታውቅም። እና እንደዚህ ፍንቅል አድርጎ ሹልክ አድርጎ የሚያስኬድ ነገር ምን ይሆን? ምን ሆና ይሆን? አበባይ ወለላይ ማሬ እያልኩ እንትን እምላት ልጅ እንደው ከበሌ ልጅቷ አትሄድ ብላ ነው እንጂ እንደው እኛ አንተም እንደዛ ባለፈው የመጣችበትን ጉዳይ ሳትጨርስ አትሄድ ምናምን ስላልካት ተናዳ ነው እንጂ እኮ ሌላ ምክንያት ምንም የለውም። እንደው ሲጀመር አሁን ትመጣለች። አሁን እናስመጣት የለ ደግሞ እንደው አትጨነቂ የኔ ልጅ። እንደው እኔ እንደው ሲጀመር አባዋ የፈራው አንተ እንዳትታመም ነው በማለት አልታመምም። እንደው አሳዘነችኝ። በአንድ በኩል ደግሞ አሳዘነችኝ። ምን እንደማደርጋት ምን ላደርጋት እችላለሁ? እና አንድ እስቲ ቤት እንግዲህ የሚበላ ቅመሳው እንደ ሚስት ብቻ እኮ አላያትም የኔ ልጅ። ተይው እሱማ እውነት ነው። እንደ ልጅ እንትን ማለት እንደው ልጅ ተይኛል በል። እሺ ወይ እዚህ ላምጣልን ንፋስ ትለይ ትንሽ ተይኛል በል። በልተሻል? እውነትሽን ነው። እንደው አደራሽን ልጅ እንዳይርብሽ። እኔስ አይርበኝ። እንደው በሞቴ አይርበኝም። ምን እንዳይርብሽ። እንዴት ሞልቶ ሁሉ እንደው ምን አምጣልሽ? ከተመጀል አምጣልሽ። እንደው አደራሽን። እሺ ብይ እንደው ደስ ያለሽን። እሺ አየኔ ልጅ እሷንም ጨምሬ ያስጨነቅኳት። እንዴት አይነት ጥሩ ልጅ ናት እባክህ። ምን ሆነ ነው? መዋፍቀኝ እንጂ በቆስቲ ተዋታ ላዝንብኝማ ራሴ ነው እያላዘንኩ እኮ አይደለማችሁ ማለት ነው። አንተ ብርቁ ምንድን እንዳልኩ እያለቀስኩ
ነው እንጂ በቃ ሽቶ አታልቅስ በቃ ምን ፈልገህ ነው? እስቲን እመዋጋን እስቲ ምን ልታረግ የት አውቀው ነው የምትሄድ? ምሳሌ አይደል ግን ጥጃ ከሸጥኩበት ወዴት ነው? እኔ ጥጃ የሸጥኩበት ነው ታውቀው እንደው እዛ ዘንድ እኮ ነው። የት ነው የሸጥከው? ነን ላሳይሽ። ኧረ ብርቁ ደክሞኛል ተው ማረፍሽ እና ጥጃ የሸጥኩበትን ካሳየሁሽ በኋላ አንቺ ደግሞ የነ እመዋ ያለችበትን ቤት ታሳይኛለሽ። ምን ያደርግልሃል እመዋ ያለችበት ቤት? እሷ ጋር ነው የምሆን እኔዋ። አይቻልም። መጀመሪያ ስትመጣ በነገር ስትነዘንዛት ነበር። አሁን መቼ ነው ደግሞ የዘነዘን እንኳን በልሽ ዝም በላው ተወኝ። ተከላልኝ ተዚህ ተከላልኝ ይብርቁ እንደባለፈው መተቻ ትሮጣለሁ ብለህ እንዳታስቡ ዋል እንግዲህ ማታሳይኝ ቤቱን እናንተ ልጅ ዛሬ ስራ አንተ ብርቁ እረፍ ዝም በል በቃ ትመጣለህ ነገ እኮ ትመጣልሽ ብርቁዬ ኧረ አልሰማሁ መሰለሽ እንዴ ሰማህ ማለት ባለ እዚያ ነው የምመጣ አይደል ያለችኝ እንዴት ማን ነው እኮ ነው ኧረ እውነቱን ነው አንተ አሁን እንድትናፍቃት ብላ እኮ ነው እንደዛ ያለች እንድትናፍቃት ብላ አውቃ እሙች በይኝ እስቲ ምሬን ነው እንደ ፈቃት ነው እንዴት እንድትናፍቃት ብላ ብርቁ እውነቱን ነው እንግዲህ ያንተ ሲያንተው ይበስ ደግሞ ጋባው ዝም በል እሺ ትመጣለች በል ወስዳለሁ እሺ ዝም በል ጭርቅ ሊያዘው አሮ ግድ ሊያሳጣምጣ በል ተው ትመጣለች ታሽ ብርቁዬሽ ምን እንደገና ብትወስጂኝ ተመጣጣች ለገይዘላለም ነግሬቻለሁ እሱ ሄዶ ያመጣታል እሺ እሺ እሙች በይኝ የምሬን እንግዲህ አያለዛዘምማ እንትን ካለ እኔ ዝሪ ስለው እንግዲህ እምቢ አለ ዋ አንተ ሩቃይል መንገዱ ዛሬው መኪና ይበላህ ይል እንዴት አድርጎ ነው አንተ መኪና ሲመጣ አጭ መኪና ይበላል አፋለው እንዴት አፋለው ይበላል እንዳንተ ያለው እንደውም በተለይ እንዴት እንደሚበላ ይጋጫል ነው እንጂ ይሄንም ታውቀዋለህ በል ይገጫል ብዬ ነው እሺ ብርቁዬ እሺ በመዲከርም አይ እቺ ነገር ማበርቁ መዋል ለማምጣት ሳይሆን አገሩን ለማየት ነው አይደል እና ቆይለ ቢሎስ ወስዶኛ ይለ ሲያማ እና እንግዲያማ ዝም በል ትመጣለች መዋይ አሁን አመት በል ደርሶ የለ እንትን መጣልኝ ምንድነው አንድ አስተሳሰብ እስቲ ምንድነው አስተሳሰብ ነው የመጣልኝ ገሻው ወሰደኝ ማለት ነው አግድል አንተ ልጅ ከሱ ጋር ደግሞ ወጣቅር አሉ እንዳትነበረር ከሱ ጋር አደራ መዋ ትመጣለች ዝም በል ይሻላል እንዳትሄድ ከሱ ጋር ደግሞ እንዳትለው እንደዚህ እምቢ ካለኝ ብቻዬንም እንዳትጠይቀው ሲጀመር እሱ እንዳትጠይቀው ብርቁ አጠይቀዋለሁ እኔ ዋል ነግሬያለሁ ተሱ ልጅ ጋር ያለ ነገር ደግሞ ወዲያ ምንም ነገር የለኝም በቃ ስለዚህ እንዳትጠይቀው እሱንም መዋን ጋይ ዘላለም ያመጣታል አልኩ አይደለ እንግዲህ ያው ዘሬ ሲለው አየለዛዝም ይሄድ ብቻውን ነው የሚሄድ ምን ያደርግ ነው አሁን አንድ ልቁንስ እንጀራ ልስተበልታል ብቻዬን አልበላም እንዴት ማትበላ ከዶሮች ሊታልሽ ልብላ ብርለ ወይት ለእናንተ ከዶሮ ጋር ነው የምትበላቸው ያቀድሙ ዛሬ እኮ ተሰበረ ምን አድርገው አይልሽ ወጥ አድርገው ቁጭል ብላለሽ ወስጄ ብቻዬን ከምበላ ተነሱ ላይ ብርለ ልብላ ብዬ ሲቆ ከሽከሽ ደግሞ ወጡን ብቻውን እንጀራውን ብቻውን እያረጉበት ብርቁ ግን አቃጥላት ብላ ካል ማን ራ እንደው ምኑ በሽተኛው ነው እናንተ እንዴት ከዶሮ ጋር እንዴት ትበላለህ አንተ ቶሎ እንዲያልኩና እንዲሽዳችሁ እና እነሱ ይላላችሁ የለ ብቻ ለምንድን ነው አንተ ያንተ የነሱንስ አይጣፍጥም አንዳሁን በልተዋል ዝም ብሎ ነው በልዛሽ ዶክተር የተለሄደ በሽታ አሁን ያመሃል ነገር እሷም አታከም ቆያችን መድፌ ባላስወጋ እንደውም የዶሮ ምግብ ትበላለህ አልብሎም እኮ በል ይሻላል ቀምሼ እኮ ነው የተውኩት እንደውም ቀምሰዋል አልቀመስኩትም እንደዚህ አድርጌ ቀምሰዋልማ አልቀመስኩትም በፈለግሽ አጭጭኝ አጭጭ ይገበልሽ መድፌ ስትባል አልቀመስክም አይደለ አልቀመስኩትም ቀምሰዋል አልቀመስኩትማ ዱናተራ አልቀመስኩትም እስኪ ሙች በለኝ እስኪ ሙች በለኝ ሙች በለኝ አዎ ግልቅ መስዋዕት እኔ እንጃ ግን አሁን አላመመኝም ዞሮ
እንደዛ ነው እኮ አይደል? እንደው አሁን እሺ ዛሬ ልለፍ ነገ ብትቀምሰው ግን እዛ ዶክተር ቢወስድ አልቀምሰውም ከዚህ በኋላ ምግብንም ሰጠን እዛ ወስደህ ብትበላ ዶክተር ቢለው እሺ አሁን እንግዲህ ከማንስ እንደና አሁን ከኔ ጋር ትበላለህ ወይ አበው ይመጣል ከሱ ጋር አብረው ትበላለህ እሺ እሺ ያበው ሱሪ የተንጠለጠለው ነው አይተሽዋል ምንድነው ደግሞ እሱ ምን ሆነ የሆነ ነገር አግኝቼበት ውስጥ ኪስ እየበረበርክ ነው በመርው አይደለም እና እንግዲህ እንደዚህ ዝም ብሎ ክፍት ብሏል እና ምን አገኘብህ ግብት ሲል 50 ብር አይደለም ሌላ ብር ነው ጉድ ፈላ ደግሞ አበዋ ኪስ ውስጥ ትገባ ጀመረ እና እንግዲህ ከተማ ስር ዝም ብዬ ተደልሽ ነው እንዴት በላምጣው ይተርኩ ያወጣው አልሰጥሽ አንቶኒ ብዬ ኧረ እባክሽ አንቶኒ ብዬ ነው ይቻላል መሰልኩሽ አንቶኒ ብዬ አንተ ጉደኛ እስቲ ምን መሰልኩሽ እንዴት ጭራሽ እንደውም ሰርቀህ ልትሄድ ነው አይደል ሰርቄ አይደለም ሰርቀው አበዋ ኪስ ያወጣሁት እና አበዋ ኪስ ሰርቀው ነው እንጂ እሱ ሳይጸጥ እንዴት ኪሱን ትበረብራለህ እና እንዳትሄድ ብሎኛል እኮ እሱ ጉደኛ ቆይ ዛሬ ይብጣል አበዋ ጭራሽ ደግሞ እንዲህም ጀምራል እንዲህ ጀምሬያለሁ እመጓጋ እኮ እና ፈሩን ብትበሉ ዛሬስ ይኸው እዚያው አችሬ ፍንጆ እና አበዋ ኪሱ ይገባል አትዘግኝ ይበልጥን ዛሬ ግን ብርቁ ምን ነው ክፍት አይደለና እና ክፍትስ ቢሆን አንቺ እኮ አልገባሽም መሰለኝ ይኸው አሁን እመዋጋ ስሄድ ማለት ነው ቢርበኝ እንኳ ይኸው ቢርበኝ እንኳ ሻይና ዳቦዬን የምገለጥበት እኮ ሲጀመር እመዋጋ ማን ፈቅዶ ለምትሄድ ገይዘላለም ያመጣታል አልኩ አይደል ገይዘላለም ያመጣታል ማለት ያመጣታል እንደው ግርና ደሳብ ላንተ ጉደኛ